So I have reason to believe that President Isaias and Prime Minister Abiy will find it in their hearts to find a way to resolve, to defuse the crisis. Believe me. That's what I believe in. እመኑኝ አብይና ኢሳያስ መፍትሄ አላቸው። ጌታቸው የሚያውቁት ሚስጥር ይኖራቸው ይሆን? እንመለስበታለን። ኢሳያስ አፈወርቂ ሱዳን ገብተዋል። የሱዳን ጦርም በአጀብ ተቀብሏቸዋል። በሱዳን ፈጥኖ ደራሽ ኃይል እንመታችኋለን ተብሎ የተዛተባቸው ኢሳያስ አፈወርቂ ፖርት ሱዳን ምን ይሰራሉ? የሰዓቱ ዜናችን ምላሽ አለው። ማርበርግ ቫይረስ በተከሰተበት በደቡብ ኢትዮጵያ አሪዞን የአንድ ሳምንት እንቅስቃሴ ገደብ ወይም ሎክዳውን ተጥሏል። ጤና ይስጥልን። የሰዓቱ የዜና ጥንቅራችን ነው ተጀምሯል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች ዝርዝር መረጃዎች እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራ። So I have reason to believe that President Isaias and Prime Minister Abiy will find it in their hearts to find a way to resolve, to defuse the crisis. Believe me. እመኑኝ አብይና ኢሳያስ መፍትሄ አላቸው። ይህ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ ማረጋገጫ ነው። ለመሆኑ ጌታቸው የሚያውቁት ሚስጥር ይኖራቸው ይሆን? አቶ ጌታቸው ረዳ አልጀዚራ ላይ በሄድ ቱ ሄድ ቃለ ምልልሳቸው ካነሱት ሐሳብ መካከል በኢትዮጵያና ኤርትራ መካከል ሊነሳ ይችላል በሚል የሚሰጋውን ጦርነት በተመለከተ ነው። በአልጀዚራ ተመልምለው ጥያቄ እንዲያቀርቡ በፓናሊስትነት ከተመረጡ ሰዎች መካከል አንዱ ለህወሓት ቅርብ ሆነውና በኖርዌይ ዩኒቨርሲቲ ተመራማሪ ሆነው ሽቲል ትሮኖቮል ጦርነት እየመጣ ነው፣ በቅርቡም ሊፈነዳ ይችላል ሲል በዚሁ መድረክ መናገሩ አይዘነጋም። ለዚህ ደግሞ አለኝ የሚለው መከራከሪያም አቀርቧል። የኢትዮጵያ የባህር በር ጥያቄ የሞት ሽረት ነው መባሉና ኤርትራ አሰብ ይወሰድብኛል የሚለው ስጋቷ ኤርትራም በኢትዮጵያ ከሚገኙ ኃይሎች ማለትም ከህወሓት ፋኖና ሸኔ ጋር ጥምረት መፍጠሯ፣ በዚህም መነሻ የኢትዮጵያ ውጭ ጉዳይ ሚኒስቴር ለጸጥታው ምክር ቤት ኤርትራን በተመለከተ በሚገባ ታገሰናታል፣ ነገር ግን ትዕግስታችን በዚህ አይቀጥልም ስለማለቱ አብራርቷል። ሽቲል ይህንን ቢልም የጠቅላይ ሚኒስትር አብይ አህመድ የቀጠናው አማካሪ በተለይም ኤርትራን በተመለከተ የቅርብ የሥራ ኃላፊነት ያለባቸው ጌታቸው ረዳ በኢትዮጵያና ኤርትራ መካከል ጦርነት ሊነሳ የሚችልበት እድል ጠባብ ነው ሲሉ ሞግተዋል። ጌታቸውም ይህ ቀጠና ወደ ጦርነት ሊያስገባ የሚችል ምክንያት በሌላቸው ምክንያት ሲታመስ ቆይቷል፣ በበቂ መልኩ ጦርነት አድርጓል። እናም ሁለቱ ሀገራት ወደ ጦርነት ከመግባታቸው በፊት መፍትሄ ያበጁለታል ብዬ አስባለሁ ሲሉ ነው የመለሱት። በተለይም ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ለዚህ ጉዳይ ወይንም ዴድሎክ መፍትሄ ያበጁለታል ብዬ አስባለሁ በማለት እኔ የፖሊሲ አውጪ አይደለሁም፣ በብልጽግና ውሳኔዎች ላይ እጄን አላስገባም፣ ነገር ግን የአዲስ አበባና አስመራ መቃቃር መነሻ የኢትዮጵያ የቀይ ባህር ይገባኛል ጥያቄ አሰብን ከመፈለግና ከመቆጣጠር ጋር መያያዙና ይህም ስህተት መሆኑ ነው ብለዋል። ያም ቢሆን የኤርትራ ሉዓላዊነት ለመገዳደር የሚያስችል በቂ ምክንያት አይታየኝም በማለት ነገር ግን ይህ ሁለቱን ሀገራት ምናልባትም በቅርብ ጊዜያት ወደ ጦርነት ሊያመራቸው የሚችል አይደለም ሲሉ ሞግተዋል። ጌታቸውም እመኑኝ ሁለቱ መሪዎች ሰላማዊ መፍትሄ ያበጁለታል ብዬ አስባለሁ ነበር ያሉት። እምነት ብቻውን በቂ አይደለም በሚል ከጋዜጠኛው ሲጠየቁ የማቀርበው ሀቅ አለ በማለት ከወራት በፊት ለአሰብ ወደብ ቅርብ ወደ ሆነችው ቡሬ የድንበር ከተማ ሄደው እንደነበርና በወቅቱ የተመለከቱት ከዚህ ቀደም በሁለቱ መንግስታት በጎ ፈቃድ አሰብ ወደብን ለመጠቀም ተጀምረው የነበሩ የልማት ስራዎች ላብነትም የአስፋልት መንገድ ግንባታን ጠቅሰው እንዲህ አይነት ጅምር ያሳዩ መሪዎች ወደ ጦርነት ይገባሉ ብዬ አላስብም ነው ያሉት። ጠያቂው መህዲ ሐሰንም የውስጥ መረጃ ሊኖረው ይችላል እንመነው ብሏል። በደቡብ ኢትዮጵያ ክልል አሪዞን የአንድ ሳምንት እንቅስቃሴ ገደብ ሎክዳውን ተጥሏል። የማርበርግ ቫይረስ በተከሰተበት አሪዞን ባለስልጣናት የአንድ ሳምንት እንቅስቃሴ ገደብ ወይም ሎክዳውን ውሳኔ አሳልፈዋል። ውሳኔው የተላለፈው የበሽታውን ስርጭት ለመግታት ታስቦ ሲሆን ከዞን ወደ ሌላ ቦታ፣ ከሌላ ቦታ ወደ ዞኑ የሚደረግ እንቅስቃሴ እንዲቆም ነው የታዘዘው። የዞኑ ማርበርግ በሽታ መቆጣጠሪያ የትራንዚት አብይ ኮሚቴ ከየትኛውም የሀገሪቱ ክፍል ወደ ዞኑ እንዲሁም ከዞኑ ወደ ሀገሪቱ የትኛው
አቅጣጫ ለአንድ ሳምንት መግባትም ሆነ መውጣት የከለከለ ሲሆን በዞኑ ውስጥ ብቻ ግን የትራንስፖርት እንቅስቃሴ ተፈቅዷል። የዞኑ አመራሮች እንደሚሉት ከሆነ የማርበርግ ወረርሽኝ በከፍተኛ ሁኔታ እየጨመረ ነው። ለዚህም ሲባል ለበሽታው ፈጣን ምላሽ ለመስጠት በዞኑ አስተዳዳሪ የሚመራ ግብረ ኃይል ተቋቁሞ ወደ ስራ ተገብቷል። እስካሁን ከተወሰዱ እርምጃዎች መካከል የትራንስፖርት እንቅስቃሴ ገደብን ጨምሮ በዞኑ የሚገኙ ትምህርት ቤቶች እንዲዘጉ ተደርገዋል። ዓለም አቀፉ የቫይረስ ኔትወርክ ይፋ ባደረገው ሪፖርት ኢትዮጵያ ውስጥ የተገኘው የማርበርግ ቫይረስ አፋጣኝ የህብረተሰብ ጤና ምላሽ እንደሚፈልግም አስቸኳይ ጥናት፣ የቅኝት ርብርቦች እንደሚጠይቅም አስታውቋል። ተቋሙ ሁኔታውን በቅርበት እየተከታተለው መሆኑን የጠቆመ ሲሆን ለጥናት ስራዎች እንደዚሁም ወደፊት በሽታው እንዳይከሰት ከአፍሪካና ዓለም አቀፍ አጋሮች ጋር በትብብር እሰራለሁ ሲልም ነው ይፋ ያደረገው። የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን አሁንም እንደቀጠለ ነው። ወደ ሌላኛው መረጃችን ስናልፍ ኢሳያስ አፈወርቂ ሱዳን ገብተዋል። በሱዳን ፈጥኖ ደራሽ ኃይል እንመታችኋለን ተብሎ የተዛተባቸው ኢሳያስ ፖርት ሱዳን ምን ይሰራሉ? ተከታዩ ዜና ምላሽ አለው። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት ጄኔራል አብዱል ፈታህ አልቡርሃን ባደረጉት ግብዣ ነው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ፖርት ሱዳን የገቡት። ኢሳያስ ከካርቱም አፈግፍጎም ጊዜያዊ መቀመጫውን ፖርት ሱዳን ያደረገው የአልቡርሃን አገዛዝ ሲደርሱ በዚህ መልኩ ነበረ የሱዳን ብሔራዊ ጦርና ደጋፊዎቹ በአጀብ የተቀበሏቸው። ፖርት ሱዳን እንደደረሱም ፕሬዝዳንት ኢሳያስ አፈወርቂ ኤርትራ ከሱዳን ጋር በተለያዩ ደረጃዎች የሁለትዮሽ ግንኙነቷን የበለጠ ለማሳደግ በጋራ እንደምትሰራ ተናግረዋል። የኤርትራ ፕሮፓጋንዳ ኃላፊ የማነ ገብረ መስቀል ይህ የኢሳያስ ጉብኝት ተምሳሌታዊ ትርጉም አለው ያሉ ሲሆን ኤርትራ በችግርና ጭንቅ ጊዜያት ለሱዳን ያሳየችው የማይናወጥና ቋሚ ወዳጅነት ማሳያ ነው ብለዋል። የሱዳን ወታደራዊ መሪ አልቡርሃን ፓራሚሊታሪ ኃይል ከሆነ የሱዳን ፈጥኖ ደራሽ መሪ ጄኔራል ሐምዳን ዳጋሎ ጋር ጦርነት ውስጥ መሆናቸውን ተከትሎ ኤርትራ ለአልቡርሃን ሰራዊት ወታደር በማሰልጠን እንዲሁም የሱዳንን አየር ኃይል ተቀብሎ በማስተናገድ ድጋፍ እያደረገች እንደምትገኝ ተመዝግቧል ወይንም የኢሳያስ ረጅም እጅ ዶክመንትድ ነው። ለአብነት ያክል የፈጥኖ ደራሽ ኃይሉ ያሳለፍነው ግንቦት ወር ላይ የሱዳን ጦር ጊዜያዊ መቀመጫ የሆነችውን ፖርት ሱዳን በድሮን ሲደበድብ የኤርትራ መንግስት የሱዳንን ተዋጊ አውሮፕላኖችን የኤርትራ ግዛት ውስጥ በመደበቅ ከውድመት አድኗል። ይህንን ተከትሎ በጄኔራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይልም ኤርትራን ጨምሮ ግብጽን እንደሚበቀል ያስታወቀ ሲሆን ኤርትራ ላይ እርምጃ እንደሚወስድ በተደጋጋሚ ማስጠንቀቂያ ማውጣቱ የሚታወስ ነው። የጄኔራል ሄሜቲ ጦር ኤርትራን ጨምሮ ከጎረቤት ሀገራት የሚነሱ አውሮፕላኖችን አጠቃለው ሲል ዝቶ እንደነበርም አይዘነጋም። የአሜሪካው ፕሬዝዳንት ዶናልድ ትራምፕና በሱዳን ሰላም ለማምጣት ያለመው የኳድ አባል ሀገራት ጥምረት ያቀረቡትን የሰላም ጥሪ ተከትሎ የ30 ቀናት የተናጠል ተኩስ አቁም ያወጁት ጄኔራል ሐምዳን ዳጋሎ ከአስመራ ተነስቶ ፖርት ሱዳን የገባውን የኤርትራ አውሮፕላን እንዴት አልተመለከቱትም የሚለው አነጋጋሪ ሆኗል። የሱዳንን ጦርነት በገለልተኛነት እንደ ጎረቤት ሀገር መንግስት ለመፍታት እንደሚሞክሩ የሚነገርላቸው ጠቅላይ ሚኒስትር አብይ አህመድ በተመሳሳይ አንድ ጊዜ ፖርት ሱዳን ደርሰው ከጄኔራል አልቡርሃን ጋር መወያየታቸው ይታወሳል። በኋላም የብሔራዊ መረጃና ደህንነት አገልግሎት ዳይሬክተሩ አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ የጠቅላይ ሚኒስትሩ መልእክት ይዘው ፖርት ሱዳን መሄዳቸው የሚታወስ ነው። የተከበራችሁ የሸገር ታይምስ ቤተሰቦች ለአሁኑ ያዝነው ጥንቅራችን ያደመጣችሁትን ይመስል ነበረ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።